ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። የሳምንት ተጠባቂ መርሃ ግብር ሱፐር ሰንዴይ አርሰናል በሜዳው ማንቸስተር ዩናይትድን ያስተናግዳል። በሁለቱም በኩል ቀላል የሚባል ጨዋታን የሚሆን አይመስለኝም። አርሰናል ያለፉት ሁለት ተከታታይ ጨዋታዎች በአቻ ውጤት አጠናቋል። በማንቸስተር ዩናይትድ በኩል ማንቸስተር ሲቲን አሸንፎ እንደ መምጣቱ እናስታውሳለን። አብርሾ የሳምንቱ ተጠባቂ ጨዋታ ምን የሚያስመለክቱን ይመስላል? በተለይ ካሪክ የማንቸስተር መፍትሄ ይዞ መጥቷል ብለህ ታስባለህ? እሺ አኒሶ፣ ምናልባትም የሳምንቱ ትልቁ ጨዋታ እሁድ ዕለት ምሽት 1 ሰዓት ተኩል ሲል እንመለከቷለን። በጣም የዋንጫ ፉክክሩ ላይ በጣም ትልቅ ኢፌክት የሚያመጣ ነው። ምክንያቱም አርሰናል የሚሸነፍ ከሆነ ማንቸስተር ሲቲ ቅዳሜ የሚያደርገውን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 4 ይጠባል። ከዛ በኋላ በጣም ብዙ የዋንጫ ፉክክሩን በደንብ የሚያደምቀው ይሆናል ማለት ነው። ነገር ግን አርሰናል የሚያሸንፍ ከሆነ የዋንጫ ፉክክሩን በደንብ በዛው ልክ ለማረጋገጥ ትልቅ አድቫንቴጅ የሚኖረው ይሆናል ማለት ነው። በሁለቱ ቡድኖች መካከል ብዙ ጊዜ በደንብ ስለ ማንቸስተር እና ስለ አርሰናል ስናነሳ ብዙ ጊዜ ያላቸው የሰር አሌክስ ፈርጉሰን እና የአርሴን ዌንገር ማለት ነው የሁለቱ በደንብ ትልቅ ባትል መሆኑን በጣም ትልቅ ጦርነት ነው። በእነሱ ጊዜ የአሰልጣኝ ጦርነት ነበረ። በዛው ልክ ደግሞ የነ ፓትሪክ ቬራ የነ ዴኒስ ቤርካምፕ እንደ ሄነሪ ያሉ በአርሰናል በኩል በማንቸስተር በኩል ደግሞ እንደ ራያን ጊግስ፣ ሮይ ኪን በጣም እነ ክርስቲያኖ ሮናልዶ በነበሩ ሰዓት ማለት በጣም በሚገርም ሁኔታ ትልቅ የእንግሊዝ ፕሪሚየር ሊግን በሚገርም ሁኔታ የምንጊዜውም በጣም ትልቁ ሲዝን ተብሎ እስኪጠራ ትልቅ ኢራ ነበራቸው ማለት ነው። ሁለቱ አሰልጣኞች በሚገርም ሁኔታ የሁለቱ ግንኙነት በምን ያህል መልኩ እንደሚጠበቅ በጣም ትልቅ ደርቢ ያለው ማንቸስተር ዩናይትድም የላንክሻየር ደርቢም ነበረው። በዛው ልክ የቴሪቶሪ ደርቢ ደግሞ ሊድስ ያለ ደርቢ ነበረው። ነገር ግን ሊድስን ያው እየወረደ ከስንት አንዴ ስለሚያገኘው ምናልባትም የነሱ ደርቢ ወደ እንትን በጣም ቀዝቅዞ ነበር። ነገር ግን በዛው ልክ ሌላ የደርቢነት ስሜት እስኪሰማው ድረስ ነው። ጌሙ በጣም የሬድ ካርድ የበዛበት በጣም ማይንድ ጌም የምንመለከትበት በጣም በሚገርም ሁኔታ የሆነ ጨዋታውን በጣም በሚያምር ሁኔታ ትልቅ ደርቢ አድርገን እንድንወስደው ነው የሚያደርገን። ደርቢ አይደለም፣ ነገር ግን የአሰልጣኞቹ ማይንድ ጌም ያላቸው የአቀራረብ ስታይልሽ በደንብ በሚገርም ሁኔታ እና የተጫዋቾቹ ተጋድሎ እንመለከታለን። በጣም ነው የሁለቱ ቡድኖች ግንኙነት በሚገርም ሁኔታ በዓለም ደረጃ ተጠባቂ ነበረ እና በዓለም ደረጃም የሁለቱ በፕሪሚየር ሊጉ የሁለቱ ቡድኖች ደጋፊም ስለሚበዛ በዛው ልክ በሚገርም ሁኔታ የሚታይ ጌም ነበረ እና የደርቢነት ስሜትን የሚያመጣ ጦርነት ዱላ ቀረሽ ጨዋታ የምንመለከትበት ብዙ ሬድ ካርዶችን እንመለከታለን። የአሰልጣኞችን ታክቲክ እንመለከታለን። በጣም የሁለቱን ማለት ሰር አሌክስ ፈርጉሰን እና የአርሴን ዊንገርን ማለት ነው እና አሁን ደግሞ ያው የሁለቱ መልቀቅ ደግሞ ቲሞቹ ወደ ራሳቸው ፎርም እስኪመለሱ ድረስ ያላቸውን ማንቸስተር ዩናይትድ ሰር አሌክስ ፈርጉሰን ከለቀቀ በኋላ ብቅ ጥልቅ እያለ ፎርሙ ላይ አይገኝም። አርሰናል ከአርሴን ዊንገር መልቀቅ በኋላ በማይክል አርቴታ ስር ምን ያህል ፕሮግረስ አሳይቶ በሚገርም ሁኔታ ምርጥ ፎርም ላይ እንደሚገኝ ተመልክተናል። እንደ አውሮፓ ምርጡ ቡድን ነው አሁን ላይ ካሉት ማለት ነው።
በአውሮፓ ቻምፒየንስ ሊጉ ከ7-7 ዊን ያደረገ በፕሪሚየር ሊጉ በ7 ነጥብ ልዩነት እየመራ ያለ በሚገርም ሁኔታ አርሰናል ነው ምርጥ ፎርም ላይ የሚገኘው ማለት ነው። ማንቸስተር ዩናይትድን ስንመለከት ምናልባት ከሩበን አሞሪም መልቀቅ በኋላ ዳረን ፍሌቸር በጊዜያዊነት ይዞት ነበረ። ከዛ በኋላ ማይክል ካሪክ አሁን እስከ ሲዝኑ መጨረሻ ድረስ አብሮት የሚቆየው አሰልጣኝ ማይክል ካሪክ ደግሞ የማንቸስተር ዩናይትድ ተጫዋች ይሆናል ማለት ነው። ማይክል ካሪክን ስንመለከት በደንብ በሚገርም ሁኔታ ብዙ ጊዜ የምናነሳው የባርሳ አይነት የአጫወት ስታይል የነበረው እነ ቡስኬት እነ ዣቪ ኢኒየስታ አይነት የአጫወት ስታይል የነበረው የማንቸስተር ቤት ውስጥ ያለ ተጫዋች ነበረ ማይክል ካሪክ። በሚገርም ሁኔታ እንደ ስራው ያልተወራለት ማንቸስተር ዩናይትድ ውስጥ እንደ ፖል ስኮልስ ያለ እንደ ሮይ ኪን ያለ በደንብ በሚገርም ሁኔታ ቆርጠው የሚጥሉ በጣም ታጋዮች፣ በደንብ ቻርጅ የሚያደርጉ በደንብ የብሪቲሽን ስታይል ያመጡ ተጫዋቾች ናቸው እና ስለ እነሱ በጣም ብዙ ጊዜ ይወራል። ምክንያቱም የማንቸስተር ዩናይትድ የአጫዋት ስታይል በደንብ የብሪቲሹን የአጫዋት ስታይል ስለሚይዙ ማለት ነው እና በማይክል ካሪክ ስር ግን ፕሮግረስ አድርጎ ኳስ የመጫወት በጣም በሚገርም ሁኔታ ታጋይ አይደለም 6 ቁጥር ሆኖ ሲጫወት ማለት ነው እና በደንብ በሚገርም ሁኔታ የስፔን የአጫወት ስታይል ስለሚከተል በደንብ ካደረገው በታች ነበር ሲወራለት የነበረው። በጣም በሚገርም ሁኔታ ማንቸስተር ዩናይትድ ቤት ምርጥ ብቃቱን ያሳየ በጣም በሚገርም ሁኔታ የጨረሰ ተጫዋች ነው እና አሁን ላይ በአሰልጣኝነት ይገኛል ማለት ነው። ማንቸስተር ዩናይትድን እያሰለጠነ ይገኛል። ምናልባትም የድሮ ፎርሙን ይመልሰዋል ወይ እሱን የምንመለከት ይሆናል። ከማንቸስተር ሲቲ ጋር የነበራቸውን ጨዋታ ስንመለከት በደንብ የድሮ ማንቸስተር ሲቲ የሚያስታውስ አይነት ፍሎ ያለው ነበረ ስንመለከት የነበረው ማለት ነው እና ማይክል ካሪክ የማንቸስተር ሲቲውን ጨዋታ ማለት ነው በሚገርም ሁኔታ ዶሚኔት አድርጎ በደንብ በአታኪንጉ እንደውም የሳታቸው የጎል እድሎች ነበሩ እንጂ 4ም 5ም ማግባት የሚችሉ ነበሩ ማለት ነው። ኦፍሳይድ የተባለባቸው ኳሶችም አሉ። በዛው ልክ በደንብ ቻንስ ክሬት ማድረግ የሚችሉ እንደ ብሩኖ ያለ ወርልድ ክላስ የሆነ ተጫዋች አላቸው በደንብ በሚገርም ሁኔታ ማለት ነው እና ጌሙን በተሻለ ፎርም በሚገርም ሁኔታ ማንቸስተር ሲቲን በልጦ ነበረ። ማንቸስተር ሲቲ እኮ ማንቸስተር ዩናይትድ ላይ በሚገርም ሁኔታ ኦን ታርጌት እንኳን ለመምታት በጣም ሲቸገር ተመልክተናል ማንቸስተር ሲቲ ማለት ነው እና በዚህ ልክ ነው ዶሚኔት አድርጎ በደንብ ፕረስ አድርጎ ኳሶችን ሲነጥቅ እንደነበረ እናስታውስ። በደንብ በሃይ ፕሬሲንግ ፈርስት ሃፍም መግደል የሚችሉትን ጨዋታ ነው ወደ ሰከንድ ሃፍ ሄደው ዩናይትድ በደንብ በሚገርም ፎርም ነበረ በዛን ቀን ሲጫወት የነበረው እና እሁድም በዚህ አይነት ፎርም ይጫወታሉ እሱን የምናይ ይሆናል። ነገር ግን የአርሰናል እና የማንቸስተር ሲቲ አቀራረብ በደንብ የተለያየ ስለሚሆን ማለት ነው እና ማንቸስተር ዩናይትድ በማንቸስተር ሲቲ አይነት ፎርም የሚመጣ ከሆነ ያው ስለ ማንቸስተር ዩናይትድ ስናነሳ የወጥነት ችግር ይጎለዋል ብለን አንስተናል ብዙ ጊዜ በአሞሪም ስርም ማለት ነው። ትልቅ ጌሞችን ሲያሸንፍ ተመልክተናል። እንደ ሊቨርፑል ያለ ጌምን 2-1 ያሸነፈበትን ጨዋታ ማስታወስ ቀላል ነው እና ከአርሰናል ጋር የመጀመሪያ ሳምንት ያደረጉት ጨዋታ በሚገርም ፎርም ነበር ሲጫወቱ የነበሩት 1-0 ቢሸነፉም ማለት ነው እና ከአርሰናል ጋር ምናልባትም እንደ አማድ ያለ እንደ ሙቤሞ ያለ በጣም ምርጥ ፎርም ላይ የሚገኙ እንደ ብሩኖ ያለ በጣም ቻንስ ክሬት ማድረግ የሚችል ቻንሶችን ደግሞ መጠቀም የሚችሉ እንደነ
አማድ ያሉ ቡሜቦ፣ ኩኛም በጣም ምርጥ ፎርም ላይ ይገኛሉ። ነገር ግን አርሰናል ከማንቸስተር ሲቲ የሚለይበት ምክንያት ትልቅ ኳሊቲው የዲፌንሱ ኳሊቲ ነው። ብዙ ጊዜ አንስተናል። ያው ያላቸው የዲፌንሲቭ ኦርጋናይዜሽን በደንብ ከአውሮፓ ላይ አሁን ላይ ካለ ከየትኛውም ቡድን የተሻለውና ትልቁ ቡድን እሱ ነው። በአውሮፓ 20 ጎል አግብቶ 2 ጎል የገባበት በ7 ጨዋታ ማለት ነው አርሰናል ነው። እና ይህንን ስንመለከት ምናልባት ጨዋታው በጣም አጓጊ ይሆናል። ማንቸስተር ዩናይትድ በሚገርም ሁኔታ የመጀመሪያውን ጨዋታ የምናስታውስ ከሆነ አርሰናል ምን ያህል ተበልጦ አግብቶ ምን ያህል ተበልጦ 3 ነጥብ ይዞ እንደወጣ እናስታውሳለን። እንደዛም አይነት ያጫወት ስታይል የሚጠቀምም ቢሆን ነጥቦችን ለመውሰድ በጣም በሚያስችል ፎርም ላይ የሚገኝ ቡድን ነው አርሰናል ማለት ነው። እና ይሄ ጨዋታ በጣም አጓጊና ትልቅ ጨዋታ ነው ብዬ ነው የማስበው እንደኔ። ምክንያቱም ሁሉም ጌሞች ከተደረገ በኋላ ማንቸስተር ሲቲ ማሸነፍ የሚችል ከሆነ አርሰናል ደግሞ ጫና ውስጥ ገብቶ የሚያደርገው ጨዋታ ይሆናል ማለት ነው። እና አርሰናል በሜዳው ከመሆኑ አኳያ ማለት ነው በጣም ትልቅ አድቫንቴጅ ይኖረዋል። እና ማንቸስተር ዩናይትድም ደግሞ ከዚህ በፊት ያለፉትን ጌሞች አርሰናልን ማሸነፍ አልቻለም። እና ያም ደግሞ የእርስ በርስ ግንኙነታቸው ለአርሰናል ትልቅ ግምት ይሰጠዋል ማለት ነው። ያለፉትን ጨዋታዎች ወደ 5 ጨዋታዎች እንኳን ብንመለከት አርሰናል በማንቸስተር ዩናይትድ አልተሸነፈም። ምናልባት አቻ አምና በሜዳው ከሜዳው ውጭም ማሸነፉን እናስታውሳለን አርሰናል ማለት ነው። እና በዚህም ፎርም ምናልባት አርሰናል ጥሩ ፎርም ላይ የሚገኝ ነው። በጣም በሚገርም ምርጥ ቡድን ሰርቷል አርቴታ እና ትልቁ የዋንጫ ፉክክሩን ለመጨረስ በሚገርም ሁኔታ ትልቅ ጨዋታ የሚቀረው ከሲቲ ጋር ነው። ከሲቲ ጋር በአዌይ ይጫወታል። ከሊቨርፑል ጋር ጨርሷል። አሁን ከማንቸስተር ከቶፕ 6 ከሚባሉ ጋር ከቼልሲ በሜዳ ይጫወታል። ከቶተናም አዌይ ነው የሚጫወተው። እና ብዙዎቹን ስለጨረሰ ምናልባት እንደዚህ አይነት ትልቅ ጌሞችን ደግሞ በማሸነፍ የሚጨርስ ከሆነ ዋንጫውን ጌሞችን ሳይጨርስ በራሱ መወሰን የሚችልበት አድቫንቴጅ ይኖረዋል ማለት ነው። እና በማንቸስተር በኩል ስንመለከት ማይክል ካሪክ በሚገርም ሁኔታ በጣም ሜንታሊ ላይ በጣም እየሰራ ያለ ይመስለኛል። ብዙ ጊዜ አንስተነዋል ስለ ማንቸስተር ስናወራ በቴና ጊዜም በአሞሪም ጊዜ ተጫዋቾቹ ያላቸው ኳሊቲ ትልቅ ነው። ስለ ሙቤሞም ስለ ኩኛም የመጡበትን ብርም ራሱ ስንመለከት በጣም እንደ ሼስኮም በደንብ እና ኳሊቲ ያላቸው ተጫዋቾች እነ ማውንት ሲመጡ የነበሩት እና አንቶኒ ራሱ የመጣበትን ብር እናስታውሳ አሁን የት እንዳለ እንኳን እና ምን ያህል ፎርም ላይ እንደሚገኝ እና አሁን ላይ ማይክል ካሪክ በጣም ትልቅ ነገር እያደረገ ያለው ማንቸስተር ቤት በደንብ በሚገርም ሁኔታ የድሮ ተጫዋች ነው። የማንቸስተርን ታላቅነት የሚያውቅ ተጫዋች ነው። ስለዚህ በሚገርም ሁኔታ ስለ ሜንታሊቲያቸው ላይ በደንብ እየገነባ ያለ ይመስለኛል። ምክንያቱም የኳሊቲ ችግር ያለባቸው አይመስለኝም። በደንብ ምርጥ ናቸው። አይተናል በትልልቅ ጌም ላይ ምን ያህል ሻርፕ እንደሆኑ በጣም ምርጥ እንደሆኑ የሚዘነጋ አይደለም። ነገር ግን ምናልባት የዲፌንሱ ላይ አሁንም ትንሽ ችግር በነ ፉልባኮቹ ላይ ማለት ነው ከእነሱ ላይ ካላነሳን በስተቀር በሚገርም ሁኔታ ማንቸስተር ዩናይትድ በጣም ወደ ፎርሙ በእርግጥ አንድ ጨዋታ ነው ወደ ፎርሙ ለመመለስ ያው ጊዜ ቢፈልግም 16 ጨዋታ ነው የሚቀረው። ማንቸስተር ዩናይትድ በውድድሩ መጨረሻ ድረስ ፕሪሚየር ሊግ ላይ ብቻ ስለሚሳተፍ ማለት ነው ያው ሪከቨሪ ታይም ይኖረዋል። ስለዚህ
16 ጌሞችን ብቻ ነው ከእንግዲህ የሚያደርገው ማንቸስተር ዩናይትድ በዚህ ውድድር ዓመት ማለት ነው። ስለዚህ በጣም በፎርም ለመምጣት እንደ መነሳሻ ይሆናቸዋል ማለት ነው። ስለዚህ ይሄም ጨዋታ በጣም ትልቅ ግምት ይሰጠዋል። በጣም በሚገርም ሁኔታ ማለት ነው። ትልቅ ምክንያቱም ማንቸስተር ሲቲን ያሸነፈበትን ፎርም ስለምናውቅና ከአርሰናል ጋር በመጀመሪያው ዙር ያደረጉትን የጨዋታ ስታይል ስለምናውቀው እና ለትልልቅ ጌም ያላቸውን ማንቸስተር ዩናይትድ አፕሮች ስለምናውቅ በደንብ ከአርሰናል ጋር ቻሌንጅ ያደርገዋል ብዬ አስባለሁ። በአርሰናል በኩል ያለፉትን አዌይ ጨዋታዎች 4 አዌይ ጨዋታዎችን ማሸነፉን እናስታውሳለን። በደንብ ሙሉ ጨዋታዎችን አዌይን ያደረገው ከአሁን በኋላ እንደ አድቫንቴጅ ሆም አድቫንቴጅ ይኖረዋል ከማንቸስተር ጋር በቻምፒየንስ ሊጉም ከራያል አልማቲ በኤፍኤ ካፑም በካራባኦ ካፑም ከቼልሲ ጋር ሆም አድቫንቴጅ ይኖረዋል እና ይሄንን ጨዋታ ምናልባት የሚያሸንፍ ከሆነ የዋንጫ ፉክክሩን በደንብ የሚቋጭ ይመስለኛል። የዋንጫ ተከታዩን በደንብ ለመራቅ ትልቅ ፎርም ላይ እንዳለ የሚያስመሰክር ይመስለኛል ማለት ነው። ይህም ጨዋታ ምርጥ ጨዋታ እንመለከታለን እና የሳምንቱን ምርጥ ጨዋታ ነው ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።